ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ዛሬ አይደለማ ቆየ፣ መብቴ ነው። ቆየ ዛሬ አይደለም። አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። ወንዶች አንድ ነገር ልበላችሁ፣ መጫወቻ ከመሆን እግዚአብሔር ይሰውራችሁ። ሴቶች ከአስመሳይ ወንዶች እግዚአብሔር ይጠብቃችሁ። ይኸውላችሁ ቤተሰቦች፣ የሩታና የአብርሽ ነገር ውሎ ባደረ ቁጥር እልህ እየፈጠረ ነው። ይሄ ነገር ቤተሰቦች ፍቅርን ሳይሆን እያመጣ ያለው ሰላምን ሳይሆን እያመጣ ያለው ውሎ ባደረ ቁጥር ነገራቸውን ጥላቸውን እያሰፋ ነው ያለው። ቤተሰቦች እልህ የማንንም ቤት አሳምሮ አያውቅም። እልህ የማንንም ሕይወት አስተካክሎ አያውቅም። ቤተሰቦች እነዚህ ሰዎች ሄርሜላ ጋም እልህ ነው ያለው ሲመስለኝ፣ ፍቅር አይደለም። ፍቅር እንደዚህ አይደለም ቤተሰቦች። አብርሽም ጋር እንደዛው ነው፣ ሩታ ጋም እንደዛው ነው። ሩታ ጋር ሙሉ ለሙሉ አሁን የመጣችሁ በእልህ ነው። በቃ ሄርሜላ እንዴት ከኔ በልጣ አብርሽን ትወስድብኛለች? እንደዚህ አይነት ስሜት ነው እየፈጠረባት ያለው። የምታሳየውም እንደዚህ አይነት ነገር እንደተፈጠረባት ነው። ቤተሰቦች እንደዚህ አይነት ነገር ደግሞ ጥሩ አይደለም። ትዳራቸውን አያስተካክልም በጭራሽ። አብርሽን ወደ ቤት ሊመልሰው አይችልም። አብርሽና ሩታ ይታረቁ እንኳን ቢባል በሰላም ሊኖሩ አይችሉም። ምክንያቱም በእልህ የመጣ ነገር ምንም ጥቅም የለውም። መጨረሻው የሚታወቅ በቃ በበቀል ከሆነ ፍቅር ከሌለበት መጨረሻው የሚታወቅ ነው። ቤተሰቦች ፍቅር ሄርሜላ ጋር እንደሌለ ደግሞ ግልጽ ነው። ፍቅርም ማለት የዛን ሰው ደስታ ማየት አይደል ቤተሰቦች። እኔ እስከማውቀው ድረስ የሆነን ሰው ስትወዱ፣ የሆነን ሰው ስትፈልጉ ለዛ ሰው ደስታ መጨነቅ ነው። ለዛ ሰው ምንድነው የሚመቸው፣ ምንድነው የሚፈልገው፣ ምን ባደርግለት ይሻላል ብላችሁ ታስቡለታላችሁ። ካልተሳሳትኩኝ አይደል? ከተሳሳትኩኝ አርሙ፣ ኮሜንት ላይ አስቀምጡልኝ። ሄርሜላ እንደዛ አይነት ነገር አይደለም እየታየባት ያለው። እና ደግሞ ቤተሰቦች ሄርሜላ ከአብርሽ ምንድነው የምትማረው? አሁን እሷ እውነት አብርሽ ጋር ፍቅር ካላት ሴት ልጅ ብልህ ናት አይደለም የሚባለው? ግን ሄርሜላ ጋር ይሄንን ነገር እያየን አይደለም። ከአብርሽ ምን ትማራለች? ሩታን ምን እያደረጋት ነው ያለው? ዞሮ ዞሮ እኮ ለእሷ እንደማይጠቅማት ግልጽ ነው፣ እያሳያት ነው። ከዚህ በፊትም ሌላ ሴት ጋር ይሄዳል፣ እንደፈለገ ይሆናል፣ ይመጣል ሩታ ጋር እንደዚህ የሆነባት እንዴት ነው ሄርሜላ ከኔ ጋር ካልሆንክ ከኔ ጋር ካልኖርክ የምትለው? ያ ማለት እኮ የሩታ ዕጣ ፈንታ ይድረሰኝ፣ ሩታ ላይ የምታደርግባት ነገር በሙሉ እኔ ላይም አድርግ፣ እንደዛ ነው እያለች ያለችው። ይሄ ለራሷም ጥቅም የለውም፣ ለማንም አይጠቅመውም። በቃ እዚህ ጋር መጎዳዳት ነው ነገሩ የሚያበቃው። መጨረሻው ይሄ የዚህ ነገር መጨረሻ የሚሆነው እርስ በራስ በመጎዳዳት ነው። ደግሞ ገና ሲገባ ሰምተሃል? የኔ አባት እዚህ ጋር መጀመሪያ እያወራሽ የነበረው እንደዚያ እንደማትፈልግ ነው። የኔ አባት ማለት ነው ያስገረመሽ። የኔ ባል ምን ሆነሽ ነው? ሰማኝማ ነው እኔ በደንብ አረጋግጬ እና ደግሞ ቤተሰቦች አብርሽና ሩታ ትዳር ብቻ አይደለም መሀላቸው ያለው ልጅም ጭምር ነው ያለው። ይሄ ልጅ ነገ ያድጋል አይደል? ይሄ ቪዲዮ ተቀማጭ በቃ ይሄ ቪዲዮ እነሱ ሆን ብሎ እስካላጠፉት ድረስ የሚጠፋ ነገር አይደለም። ነገ አድጎ ይህንን ቪዲዮ ልጁ ሲያይ ምንድን ነው የሚሰማው? አብርሽ ከአንተ ምንድን ነው የሚማረው? ይሄ ልጅ ምንድን ነው ሊማር የሚችለው? እንዳንተ ወስላታ እንዲሆን ነው የምትፈልገው? ልጅህም ሲያድግ የፈለገበት እየሄደ ለትዳሩ ክብር የሌለው ለሚስቱ ክብር የሌለው እንደዚህ አይነት ሰው እንዲሆን ነው የምትፈልገው? ሩታም ደግሞ እንደዚህ አይነት ነገር እንደማትፈልጊ እርግጠኛ ነኝ። ከአንቺ በቀለን እንዲማር እልህን እንዲማር ነው የምትፈልጊ። ልጆቻችንን እኮ እኛ በቀረጽነው መንገድ ነው አይደለም የሚያድገው። በቃ ሕፃን ልጅ አንተ በምታስተምረው መንገድ ነው የሚሄደው። ያንተን ትምህርት ይዞ ነው የሚሄደው። በተለይ የአባትን ትምህርት ይዞ ነው የሚሄደው። ስለዚህ ለልጅ ጥሩ አባት ካልሆንክ፣ ለትዳርህ ጥሩ ባለቤት ካልሆንክ ኦልሬዲ በቃ ልጅህም እንዳንተ ነው የሚሆነው። ሲያድግ ያንተን ፈለግ ነው የሚከተል። ስለዚህ በቃ ይህ ልጅ ሲያድግ ለልጁ ለትዳሩም ሊሆን ይችላል ብቻ ለምን ነገር ያንተን ነው ይዞ የሚወጣው። እና ቤተሰቦች አንዳንድ ጊዜ የሆነን ነገር ስናደርግ ምን አይነት ነገር ሊያመጣብኝ ይችላል የሚለውን ነገር እያሰብን ማድረግ ብንችል የተሻለ ይመስለኛል። ትናንትና ያልከኝ ነገር አስቢበት፣ ያልከኝ ነገር ያወራነውን ነገር ስለዚህ ነገራት በቃ አብርሽ እኮ ችግሩ ቤተሰቦች ይሄ ነው። የሆነን ነገር አንቺ ጋር መጥቶ ይልሻል፣ የሆነን ሀሳብ ያነሳልሻል። በቃ እንደዚህ ወስኛለሁ ይላል። ግን እዚህ ጋር ሲመጣ ውሳኔውን አይፈጽምም፣ አያደርግም፣ ተግባራዊ አያደርግም። ዛሬ ተቀይሯል፣ በቃ አብርሽ ከዚህ በኋላ ትዳሩን ያከብራል፣ ከዚህ በኋላ ተለውጧል ብላችሁ ነገ ሲመለስ ያው ነው። ስለዚህ ከእንደዚህ አይነት ሰው ምን ትጠብቃላችሁ? ስቢበት ይኸው ኦልሬዲ በቃ ወስኛለሁ፣ እተዋለሁ ሁሉንም ነገር። እሺ እንዳሳባዊ ተናገር፣ ችግር የለውም። ወይ ይዘሽ እንዲህ እንኳን ብትይኝ ጥሩ ነበር። እኔ አንቺን አምኜሽ ውሃ አልጠጣ
ኧረ እኔ እንዳንቺ ክፉ አይደለሁም በእውነት አይደል? ኧረ ማንም አያምንሽም። ስለ ጥሩነት እንዳታወሪ ተይ እንጂ ተይ። ጥሩ ተግባር ሰርተሽ አታውቂም። ሰራ ኑሮ ይኸውልሽ እስኬት ድረስ እንደምንሄድ ነበር የማሳየሽ። ያልሄድሽበት የለም። እስኬት ብዬሽ ልሄድ በደንብ ነበር የማሳየሽ። እንዲህ አይነት ነገር አልፈጠረብኝም። ችግሩ ንግግርሽና ተግባርሽ አንድ ቢሆን ጥሩ ነበር። ወይ ተናገርኩትን እኮ በተገብረው አልየት ተራርጭ አውራና ማለት ነው። ወይኔ ባረኩትልና ወይኔ አንጀት አይ ምላስ በረዘመው ልክማ ሁሉ ነገር አድርጋለሁ ካልሽ አይመጣውም። ስለዚህ ባትናገሪ እንዳሳብ መች ይኸውልሽ ገና ደግሞ አሁን አንድ ስቴፕ ደግሞ ስራዬን ስጀምር በዚህ ልክ እንደዚህ ከሆነ በቃ ጥሩ ላይ ነሽ ማለት ነው። ናይስ ብዙ አትባለች። ሲመጣ የምናየው ነገር ይሆናል። ሄርሜላ ለመዘማቲም በቃ ዝም ብትይ ምርጫ አይተን በቃ የትኛው ነገር እንወስናለን። በቃ እዚህ ጋር አሸናፊ ተሸናፊ ይኖራል። መቼም ከሁለት አንዳችሁ ተማጋ እንደሚሆን እናየዋለን። ስለዚህ እሷን ካላት በሰላም እሺ፣ አንቺን ካለ እሷን በሰላም ነው። በቃ ሌላ ነገር የለም። ፈልጋው ወዳው ቢሆን እኮ ችግር አልነበረውም። እልህ ሰው እንዴት እልህ እንደዚህ ያንገበግበዋል? ፎይ ጉዴ። ለማንኛውም ይምጣ መጥቶ የምናየው ነገር ይሆናል ማለት ነው። ችግር የለውም። የትኛውም ሰው የመምረጥ መፍት አለው። ሕፃን ልጅ አይደለም፣ የሚመርጠውን አያውቅም አንልም። አይ ድሮ ምን አለ መሰለህ ካቤላ፣ እኔ በዚህ በኮንፊደንስ እንደዛ አይልሽም ያልኩበት ምክንያት ድሮ እየተጎዳም ድሮ እየገፋችው ድሮ ዲስሪስፔክት እያደረገችው ብዙ ነገር አሳልፏል እና አሁን ግን ቢያንስ ክብርና ፍቅርን ከአንድ ሰው የተማረው ይመስለኛል። ከአንድ ሰው ደግሞ እስከ ዛሬ ድረስ ደግሞ ያው ንቀትን ወንድ ልጅ ሲናቅ ያለውን ስሜት ነው እንጂ ፍቅር፣ ክብር፣ እንክብካቤ የሚባለውን ነገር ስለተማረ አሁን ንጭንጭና አቤልን ያወራሁት የኔ ቆንጆ አቤልን ያወራሁት አቤልን ያወራሁት እያወራሽ ያለሽው ስለኔ ነው እኮ አቤልን ነው እያወራሁ ያለሁት እኮ እያወራሽ ያለሽው ደግሞ ስለኔ ነው። ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚህ ጋር የሚንከባከበኝ የሚወደኝ የሚያከብረኝ ሰው እያለ ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ አሁን ድሁን ራሱ እኮ ቢለኝ ኖ እኔ ፈልጌው አይደለም እኮ ገባሽ? እንደዚህ በዚህ ልክማ እንድደነግጭ አልፈልግም። ተረጋጊ። አስለማሪ ተረጋጊ። ምን አይነት ምስኪን ልጅ ነው ግን ይሄ ልጅ? በጣም እውነት እግዚአብሔርን እኔ አዘንኩለት። ትዕግስቱን ይስጠው። ሌላ ምን ይባላል? ከሱ ጋር የምናወራ ይሆናል ማለት ነው። ሌላ ችግር የለው። ምርጫ እንደውም መጣ። እኔ አባት እንኳን ደህና መጣች። ሁሉም መጣው ሰላም ደህና ነካ ሰማኝማ ታውቃለህ እንዴት እንደምወደው ምናምን እና ከዛሬ ድረስ ማለት ነው ያው እኔ ባለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ፍሩቶ በሰላም ነው? ምን ነው አቤላ ሰላም ነው? እንዴት ነው? ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው ያወራሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። የገባክ ያው አንዳንዴ እግርና እግር የሚጋጫል አይደለም ሰውና ሰው። ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ይቀያየረ? ታውቃለህ ከዚህ በፊት ያው ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልስ ስላለብኝ ነው እንደዚህ አይነት ነገር አይደለም። ለዛ ነው እንጂ እንትን ጠልጭ አይደለም። በጣም እንደምወደው ታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍጂዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ እንደዚህ ተቀያየርሽው? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት? አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ግራ ገባችሁ እንዴ? ተረጋጉ እንጂ በዚህ ልክ ቆይ። እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም ተናዳችሁ ነው? ምን እየሆንሽ ነው? ምንድነው ማለት ምን እየሆንሽ ነው? አቤል
እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወቺበታለሽ? ሲያወራ ምናምን ደስተኛ አይደለም ማለት ነው። አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አየት አልተቀየረም። አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? ቆይ ተረጋጋ እንጂ ላስረዳ አይደለም ምን አለ መሰለክ መሰለክ እናውራሽ ምናምን ከየት የመጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራሁት እኮ ዛሬ ምን አግኝተሽ ነው እንደዚህ? ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድባል አንተ አዳምጠኝማ እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ ምነው በውስጥ መስመር ያወራችሁት ነገር አለ? የማላውቀው ነገር አለ ማለት ነው? አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት። ታም ጥያቄ ልጠይቅሽ። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ እንዴ? ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዴ ቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሻው ነው? አዎ ባለቤቴ አብርሃም ነው። ስለዚህ ምን ይሁን ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኝ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ? እኮ ምንድን ነው እየሆንሽ ያለሽው? ግራ ላጋባ አይደለም ሌላ